ማለት ነው። እና ምንድነው እኔ መጣሁበትን ድህነት ልጆቼ ላይ መድገም ስላልፈለኩኝ ሽማግሌዎች አሉዛ ነጮች ስደት እየሰራሁ ምክንያቱም ነገ እሱ ሰርቶ መብላት አይችልም። ኦልሬዲ ሆዱ እንደዚህ አፈንግጦ ወጥቶ ውጭ ላይ ነው ያለው ማለት ነው አርቲፊሻል ቆዳ። እና ይኸውልሽ ስፖርት ማለት ኢትዮጵያ ያሉ ሴቶች እንደዚህ ገመድ እንዲህ ሲያደርጉ ምናምን አይተሻል? እነ የቴዲ አፍሮ ሚስት ምናምን ቦክስ ምናምን አሁን እኮ እየነገርኩሽ እኮ ነው። አሁን ስለ ትዳር ህይወት እየነገርኩሽ ነው። እስቲ አንዴ ለማየት እስቲ አንዴ አቋርጪውና ሌላ ነገር ስል አቋርጪው እስቲ አንዴ እኔ እናቴን እና 30 ደቂቃ እንደዚህ ነው እየሰራሁ ለእናቴ ነው ኦልሬዲ የምኖረው ብዬሻለሁ። እና በሆነ አጋጣሚ ከዚህ ከባለቤቴ ጋር ተዋወቅን ማለት ነው። ተዋወቅን ኦልሞስት ትመለሻለሽ አንዴ ሌላ ነገር ሰርተሽ ከ6 ዓመት በኋላ ልጅ አፈራን እና ልጅን አፍርተን እየኖርን ግን እስቲ ወደ ፍትሽ አርጊው ምንም ላብም የላትም እኮ እስቲ አንቺ ለኔሽ ስለነበረ ኩላሊቱ ላይ ሲሰራ ኩላሊቱን ዛሬ ሰርተው ከዛ ከተሰራ በኋላ እቃ ረስተው ስለነበረ ያንን እቃ ለማውጣት ተፈታ እየሰራሁበት ያለው እና በሕክምና የተፈጠረ ቀኑ ሙሉ ቲክቶክ ላይ አይደለሽ እንዴ የምትይው አንቺ ምን ሆነ እንትን ቆዳው አሊዝም አለ። ከዛ ኢትዮ ቻይና አሁን አረብ ሀገር ተመጣ ማለት ነው ኢትዮ ቻይና የሚባል አርቲፊሻል ቆዳ ነው የሚሉት ቲክቶክ ላይ ግን አሁንም አርቲፊሻል ቆዳ ኦልሞስት 3 ዓመት ምናምን ነገር ቆይቶ ከ3 ዓመት በኋላ ይሄ አርቲፊሻል ቆዳው ድጋሚ መስራት እንደማይችል ዶክተሮች ተናግረው ነበረ እና ይሄ አርቲፊሻሉ ቆዳ ኦሬዲ ወደ ስፖርት ውስጥ እንደው ላበላብ አድርጎሻል ለጭላቦሻል ፍትሽን ነው አሁን እሱን እያስታመመ ልጆቹን እያሳደገ ነው ያለው። ምክንያቱም እኔ ከሀገር የወጣሁበት ምክንያት አንደኛው ልክ እንደዚህ አይነት ኬዝ እሱን ሲገጥመው እኔ ልጆቼን በድህነት አላሳድጋቸውም። ቢያንስ እሱ በህይወት እስካለ ድረስ ልጆቼን ቢዝልኝ ከዛ በኋላ ደግሞ እኔ ገብቼ ቢያንስ ልጆቼ ትንሽ ከፍ ይሉልኛል። ከዛ በኋላ ከገባው በኋላ ቢያንስ ሰርቼ ልጆቼን ማኖር አያቅተኝም በሚለው ልጆቼን እያሳደግኩኝ ነው በቃ። ምክንያቱም ድህነትን እኔ በልጅነቴ አይቼው ስለነበረ ወንድም ማለት እኔ ምን ብዬ ነገር ሳንበላ በቀን አንድ ጊዜ በልተን ያደግንበት ጊዜ አለ። ያንን ድህነት ልጆቼን ማሳየት አልፈለኩኝም በቃ በፍጹም። አሁን እዚህ ጋር ብሬው ነገር ቢፈጠር ልጆቼን ይዤ ፎቶ አይመስልም ይሁን ምንድነው ነው የሚመስለው ኤዲት ተደርጎ ነው የሚመስለው። እንደምንም ብዬ ጠንክሬ ልጆቼን ማሳደግ አለብኝ ብዬ ለሱ እና ልጆቹን ሰጥቼ ነው ወደዚህ የተመለስኩት። ለሌላ ሰው ነው የሚልክ ለማይቀስ አሁን ላይ ሴትዮዋ ቤት ለአያትየው ሰጥቻቸው አያትየው በዚህ በኮሪደር ልማቱ ምናምን ነገር ተብሎ መንግስት ቤታቸውን ወሰደው። በቃ ቤቱንም ብዙ ውጣ ውረድ አለበት ቤቱ የእርሱ አይደለም ምናምን በሚለው ነገር መጣና አሁን ሴትዮዋን እስከነ ልጆቹ ሲያስወጧቸው ጊዜ አሁን ቤት ተከራይቼ ትንሽ ወጣ ብዬ ሰንዳፋ ወደሚባል አካባቢ ቤት ተከራይቼ ልጆቼንም እሱንም እሳቸውንም እያኖርኩኝ ይሄው በስደት ላይ እየኖርኩኝ ነው። እኛን እንኳን መጥረጊያ አቋም ያስቸግረናል። አንተም እንዴት ነው? በአጠቃላይ ድህነት ክፉ ሰው ነው። እንኳን ጤና ሆንኩኝ ጤናስ ባልሆን ኖሮ ምን ሆነ ነበር? እና ጤናዬን ስለሰጠኝ እግዚአብሔር ክብሩን ይውሰድ በቃ። እና ማንም ሴት ጉልበት ከሰጠች ጤና ከሰጠች ጠንካራ ሆንሽ የማትወጪው ነገር የለም። ቀጣይ ደግሞ እግዚአብሔር ያውቃል። በቃ ከፊት ለፊት ያለው ነገር ለፈጣሪ ጤናዬን ስጠኝ በቃ ለኔ ሳይሆን ለልጆቼ ስትል አንተ ጤናዬን ስጠኝ፣ ለቤተሰቦቼ ስትል አንተ ጤናዬን ስጠኝ ብዬ እየኖርኩኝ ነው። እና እናቴን እግዚአብሔር እድሜና ጤና ስለሰጠልኝ ቢያንስ ሁለቷን ከሞላ ጎደል የተወሰነ ነገር ስለከፈልኳት እግዚአብሔር ይመስገን። እኔ ካሁን በኋላ ብትሞት እንኳን ሞተች ብዬ አልልም። አክሴፕት አደርጋለሁኝ ያላችሁትን በሙሉ እኔ ችግር የለብኝም። ኦኬ ያንቺ ችግር ላይ ያለው ሚዲያ ላይ ወጥቶ ይለምን ነበር። አይ ነፍሴ እናፈረምናት ወጥተን ሰበብ አድርጎ የባለቤቱ መታመን ሰበብ አድርጎ ነበር። አንቺ እልቁንስ እኔ ስሰጥ እንጂ ሲሰጠኝ የማልወድ ሰው በፍጹም በቃ እግዚአብሔር ይመስገን ጤነኛ ነኝ። እየሰራሁ ልጆቼ ግን ቦርጫለሽ መቀመጫ የለሽም። እስቲል እኔ ከወጣሁ 8 ዓመት ነው ከሀገር ከወጣሁ አሁንም አልገባሁም እስቲል እስካሁን ድረስ። ምክንያቱም እኔ ገብቼ ለሳላውጣ ምንም የማደርገው ነገር የለም። በቃ ልጆችን ትንሽ
ትንሽ ከርከስከሚሉ ይደብራል ቢያንስ እንደው 15 እና 17 እስከሚሆናቸው ከዛ በኋላ የሰው ቦርጭሽንም አይደለም እኮ እንደዛ አሁን ላይ ግን ልጆቼን እንደዚህ ነው ማለት አልችልም። ስለማልችል ችግርን ማሳየት ስለማልፈልግ ጥንክር ሰርቼ ልጆቼን እግዚአብሔር ይመስገን ነፍሱን ለእነሱ ሲል እግዚአብሔር እድሜውን ያርዝምልኝ ማንም ሰው ገብቶ ይመለው ማለት ነው። ምክንያቱም ላይክ እያደረጉ ወንድም ሰጥቼ እኔ አይምሮዬን ሰብስቤ ሰው ሀገር አልሰራም አውቀዋለሁ። እህቴ ወይም ወንድሞቼ ለልጆቼ እንደኔ ወይም እንዳባታቸው ሊሆኑላቸው አይችሉም። እኔ ስፖርቱን አመት ከ6 ወር ከሰራሽ ለውጥ በጣም ያስፈልጋል እና የሁሉ ጊዜ ጸሎቴ እግዚአብሔር ያሰብኩት ሳይሞላልኝ ምንም ነገር በቃ ቢያንስ የተወሰነ ነገር እንኳን ከያዝኩኝ እኔ ሀገሬ ብገባ እግዚአብሔር ይመስገን እጄ ወርቅ ነው። መስራት ይችላል መስራት እንደምችል አውቀዋለሁ። ወልደሽ ስትነሽ ምን ያውቁሽ እና በተፈጥሮ እኔ ሲሰጠኝ የማልወድ ሰው ቀጥልሻለሁ በኪሎ ነገር በኪሎ በቃ ምናልባት የከፋ ነገር ከመጣ አይዶን አላውቀውም፣ ግን አሁን ባለሁበት ከብስ ባለ መድኃኔ ያለው በቃ የሰው እጅ 20 ኪሎ ይመስለኛል። አዶን አላውቀውም። አንቺ እዛ ነው እንዴት ተወለድሽው? ፈጣሪ እንደጋግመሽ ስለ ጤናሽ እያመሰገንሽ ነው። ቆየሁኝ እንዴ ከኖር በጣም ነው ቆየሁ። ነበርኩ በልጅነቴ ነው የወጣሁት። በስንት አመትሽ ወጣሽ? ጤናዬ አመቴ ምን ያደርግልሃል? እሺ 30 አመት ኖረሻል አሜሪካ? ልጆችሽ በጣም እድለኛ እንዳንቺ ካራ እናት ስላለሽ ባለቤትሽ 30 አመት አልኖርኩም በጭራሽ እኮ ምንም ኢትዮጵያ ያለሽ ኪሎ ታውቂያለሽ፣ ኪሎ ሜትር ምናምን ተምረሻል። ምንም የሚጠየቅ የለም። በቃ ከሊያው ውስጡ ጥቁር አንበሳ ነው ስህተቱ የተሰራው። ውስጡ መቀስ ረስተው ለመጀመሪያ ጊዜ በነጋታው ኦፕሬሽን ያደረጉት ጥቁር አንበሳ ነው። የመጀመሪያ ሰርጀሪ የተሰራው ጥቁር አንበሳ ነው። ይታገላል። የግል መስሎኝ ነበር ከሳችሁ ካሳ ከዛ በኋላ ምን አደረጉ? 7 ጊዜ ኦፕሬሽን ካረጉት በኋላ ነገሮች ሲበላሽባቸው ምን አደረጉ? ከዚህ በኋላ ረጅም ቀጠሮ ነው የሚቀጥሩት ማለት ነው፣ ረጅም ቀጠሮ። ከዛ በኋላ የሆነ ዶክተር አለ እሱ ተባበረኝና እስኪ ሪፈር እንበለውና ኢትዮ ቻይና የሚባል ሆስፒታል አለ። ኢትዮ ቻይና ጠቢብ ነው እንደዚህ ያንን ነገር ነው ብቻ ሆስፒታሉ። እዛ የዛሬ 3 አመት 350,000 ተከፍሎ አርቲፊሻል ቆዳ ተደረገ ማለት ነው። አሁን ይሄ አርቲፊሻል ቆዳ ኦልሞስት እስከዚህ ጊዜ ቆይቶ አሁን ላይ ግን የሆነ በጎን ላይ እንደዚህ የሆነ ፈሳሽ ነገር እያመጣ ነው ምናምን ነገር አለኝና ችግር የለውም እየሄድ ግን የራሱ አርቲፊሻል ቆዳ እንዳለ ስሰማ አንቺ ሀገር ገብተሽ ስለማታውቂ አላየሽውም አይደል? ባለቤትሽ ላይ ምን እንደሚመስል አርቲፊሻል ቆዳ ምንድነው? አላየሁትም። የሆነ አርቲፊሻል ብቻ ቆዳ ነው ይሄ ፕላስቲክ ነው፣ ፕላስቲክ ሰርጀሪ ነው ምናምን ፕላስቲክ ቆዳ ነው የሚነጠፍለት አሉ ከውስጥ ከኖርማል ከተፈጥሮ ቆዳችን ጋር ይመሳሰላል። ፕላስቲክ ቆዳ ማለት አርቲፊሻል ነገር አይቻለሁ፣ ግን ፕላስቲክ ቆዳ አይቻልም። ፕላስቲክ ነው በቃ ፕላስቲክ ነው። ግን አንዴ ከተገጠመ በኋላ ድጋሚ አይገጠምም፣ አይሰራልሽም። ይሄ ተነግሮሽ ነው የሚሰራልሽ ራሱ ማለት ነው። ድጋሚ ሚስቴክ ቢፈጠር ድጋሚ እንደማትሰሪ ተነግሮሽ ነው አምነሽበት ተነግሮታል። አዎ ድጋሚ አይሰራም። ለአንዴና ለመጨረሻ ጊዜ ነው። ቆዳው መያዝ ስላቃተው ይሄን አርቲፊሻል ቆዳ ተገጥሞልክ ነው የምትኖረው ተብሎ ከዛ በኋላ ይሄው አርቲፊሻል ተገጥሞለት እየኖረ ነው ማለት ነው። ግን አሁን ላይ ትንሽ የሆነ ፔን ምናምን ነገር አለው። መንገድ ላይ እንኳን እንደዚህ ሰው ሲሄድ ምንድነው ምናምን ነገር ብሎ ሰው በጣም ያስጨንቀኛል አለ። በቃ ያስታውቃል ማለት ነው። እንደዛ ከሆነ እንዴ ሀቢባ ብታዩ በጣም ነው የምታዝኘው። በቃ የለም የሆነ ከጎኑ አንድ ነገር ያቀፈ ነው የሚመስልሽ። እና ምንም መፍትሄ የለውም። በቃ ከዚህ በኋላ እንደዚሁ ነው የሚኖረው። የለውም መፍትሄ ምንም ነገር ማለት ነው። በቃ ዝም ብለሽ መድኃኒቱን ትወስጃለሽ። ይሄ ነገር ተደራርቦ ስኳር አመጣ፣ ግፊት አመጣ ምናምን ብዙ ብቻ ወዘተ። እኔ ማልቀስ አልፈልግም። ፈጣሪ በፈጣሪ ተስፋ አይቆረጥም። ፈጣሪ አንድ ቀን ያድነው ይሆናል እና በእንደዚህ አይነት ሆኖ ሰው ይኖራል። ግን በቃ ሐኪም ተስፋ የለውም ቢል የለውም በቃ ከዚህ በኋላ አይከፈትም፣ አይሰራም። ፈጣሪ ጋር ግን ተስፋ አለ። በፈጣሪ ተስፋ አይቆርጥም። ይሁን ነው ምን ሊያከነሽ በፈጣሪ ተስፋ አለ። ልክ ነሽ። እና እኔ እንደውም የሆነ ቀበቶ ምናምን ነገር ማሰሪያ አለ። እኔ ወይ ቀበቶ ልላከል ስለው ይጨንቀኛል። በጣም ነው የሚጨንቀኝ። እስከ መቼ ድረስ እንደዚህ አሰሪው እንቀሳቀሳለሁ? በጣም ይከብዳል። ቀበቶ ማሰራ አለ ማለት ነው። እና እስቲል መንገድ ላይ ሁሉ ሰው ምናምን አስቁሞ ይጠይቀዋል። በቃ አትወጣ ከቤት አትሂድ ምናምን እለዋለሁ። አስበሽዋል? በቃ እና
በጣም ከባድ ነው ማለት ያው ማንም ሰው በዚህ ምድር ላይ እግዚአብሔር የጻፈልሽን ነው የምትኖሪው። እኛ ስለፈለግን ስላለን አይደለም። ማንም ሰው የተጻፈለትን ነው የሚኖረው። እኔ ለምን ሆነ አይደለም እግዚአብሔር ስላለው ነው የሆነው። በቃ እኔ በህይወቴ ውስጥ ምንም ነገር ቢሆን እኔ ፈልጌ ነው ያረኩት ብዬ አልልም መቼም አልልም። እግዚአብሔር እስከፈቀደው እግዚአብሔር እንደዚህ ስላደረገው ይሄ ነገር እንዲሆን እግዚአብሔር ስለጻፈው ሆኗል ብዬ ነው የማምነው። በቃ ለዛም ይመስለኛል ጠንካራ የሆንኩት። በቃ ሰው 10 ምክንያት ይደረድራል የሆነ ሰው የሆነ ነገር ሲሆን አይደለም ነበር አይደለም እውነታው እግዚአብሔር የጻፈልሽ ያንን ነው ላንቺ አንቺ የምትኖሪበትን ላንቺ የጻፈልሽ እና የምትኖሪው እንጂ አንቺ ስለለፋሽ ስለጣርሽ አይደለም። ምንም ስላሰብሽ የምታረጊው ነገር የለም። ለምን ለኔ ይሄን ጻፈልኝ ፈጣሪ በምን ምክንያት? እግዚአብሔር በቃ አንቺን እግዚአብሔር ማንም ሰው ሲፈጠር እግዚአብሔር በምን እንደምትኖሪ መኖሪያሽን አዘጋጅቶልሽ ነው እኔ ብዬ የምለው ማለት ነው። በህይወቴ ውስጥ ማጣትም ማግኘትም መደሰትም ኤኒቲንግ ምንም ነገር በህይወቴ ውስጥ የሆነውን እግዚአብሔር ስላለ ነው እንጂ እኔ ፈልጌው ነው ብዬ አይደለም እኔ የምለው ማለት ነው። ይሄ የኔ እምነት ነው እኮ። እኔ ደግሞ ልንገርሽ ፈጣሪ ለምን እንደሆነ ለኔ ላንቺ ለከሌ የተለያየ ህይወት የሚጽፈው ለእያንዳንዳችን ፈጣሪ እንደ ምንችለው የማይችለው ነገር የሰው ልጅ አይሰጠውም። ፈጣሪ ጠንካራውን ሰው እየመረጠ ችግር የሚሰጠው ለሚችለው ነው። በቃ እንደምችለውም ስላወቀ ነው የሰጠኝ ነው የምለው። እንደገና ደግሞ ማስታወሻ የምትሰጪው ለምትወጁ ሰው ነው አይደል? አዎ። ለማትወጁ ሰው እንዲያስታውስሽ አትፈልጊም። ማስታወሻ አልፈልግም በፍጹም። አዎ ፈጣሪ ስለሚወደን ማስታወሻ ይሰጠናል። ለምን ሁሌ እንድናስታውስ። እኛ ሰዎች ደግሞ በተፈጥሯችን ችግር ካልገጠመን ፈጣሪን አናስታውስም። ህይወታችን አልጋ ባልጋ ሙሉ ህይወታችን አልጋ ባልጋ ከሆነ ፈጣሪ ትዝም አይለንም። እኛ ሰዎች ሲያመን ሲቸግረን ሲጨንቀን ነው ፈጣሪ ትዝም ይለን፣ ፈጣሪ እንዳለ የምናስታውሰው። ስለዚህ ፈጣሪ የሚወደውን ሰው እንድታስታውሹ ጧት ማታ ስሙን እንድታስታውሹ ስለሚፈልግ ምን ይሰጥሻል? በህይወትሽ የሆነ ችግር ይሰጥሻል። ገባሽ? ለምን ሁሌ እንድታስታውሹ፣ ሁሌ ስሙን እንድትጠሪ፣ ሁሌ እንድትለምኙ። ልጅም ከሆነ ታመመ ልጅ ሆነ ሁሌ ልጅ ማርልኝ እያልሽ ወደሱ እንድትጮሂ፣ ሁሌ እንድትጠሪ። ገባሽ? ለምን ያ ማስታወሻ ነው። እኛ ፈጣሪን ያለ ችግር የሆነ ነገር በህይወታችን ካልሰጠን ሙሉ ለሙሉ ህይወታችን አልጋ ባልጋ ከሆነ ትዝም አይደንም ፈጣሪ። እውነት ነው፣ ምንም ጥያቄ የለም። እኔ በዚህ አምናለሁ። ማስታወሻ ነው የሚሰጠን በቃ ስለሚወደን። እኔ ሳይመንን ልጄን የጆሮ ችግር እንዳለበት ባወቅኩ ሰዓት መጀመሪያ አዘንኩና ልቤ የተሰበረና በኋላ ምን አልኩኝ? ፈጣሪ በጣም ስለሚወደኝ የልጄ ጆሮ በታመመ ቁጥር፣ አሁን ልጄ ጆሮን አያመውም፣ በመስሚያ ነው የሚሰማው አይደል? መስሚያው ከተበላሸ የሚሰማበት ጆሮ ላይ የሚያደርገው የሚሰማበት ከተበላሸ አይሰማም ልጄ አይደል? ጣት ማታት ፈጣሪን እለምናለሁ የጆሮ እንዳይበላሽበት ራይት። እድሜ ልኬን ፈጣሪ የምለምንበት ነገር ሰጠኝ። ሁሌ እሱን ስሙን የማነሳበት ነገር ሰጠኝ። ለምን? በጣም ስለሚወደኝና ሁሌ እንዳስታውሰው ስለሚፈልግ፣ ከሱ እንድርቅ ስለማይፈልግ፣ ሁሌ እንድለምነው ስለሚፈልግ፣ ስለሚወደኝ። ስለዚህ ፈጣሪ የሚፈትነን ስለሚወደን፣ ጥንካሬያችንን እሱ ላይ ያለንን እምነት ሊያይ። ቅድም አንዲት እናት ልጇ ስለማይራመድ ጠንቋይ ቤት ሁላ ሄዳ ነበር። አየሽ ጫንቋ እንዲሄድላት ጠንቋይ ቤት ሄዳ አልሄደም፣ ልጇ አልተራመደም። ፈጣሪ እየፈተናት ነበር። እስኪ ከኔ ሌላ አዳኝ አለ ወይ ብላ ታስባለች ብሎ አየሽ። ግን ፈጣሪ በጣም መሀሪ ስለሆነ ከሱ ውጪ አዳኝ ፈልጋ ጠንቋይ ቤትም ሄዳ እንኳን ጠንቋዩ ሳያድንላት ቀርቶ ተጸጽታ ከዚህ በኋላ የትም አባቱ አልሄድም፣ ልጄ ከፈለገ ይሙት፣ ፈጣሪ ሆን አንተን የሰጠኝ ከፈለግ ግደለው፣ ያንቺ ነው ከኝ ደግሞ አድንልኝና አኖርልኝ ብላ እርግፍ አድርጋ ትታ ህይወቷን ስትኖር ሰዎች የሆነ ቦታ የት ነው ያለችው? አርሴማ የሚባል ጸበል ሂጂ ብለዋት ሰዎች ነግረዋት ሄዳ እዛ ልጇን ጸበል ስታስጠምቅ ከስንት ጊዜ በኋላ ነው ልጇ መራመድ ጀመረ። አየሽ ፈጣሪ እኔ ውጪ አምላክ አለ አዳኝ አለ ብለሽ ሄደሽ ነበረ። ስለዚህ እሱ ያድንልሽ፣ እዛው ጠንቋይሽ ያድንልሽ፣ አያገባኝም አላላትም። አየሽ መሀሪነቱ ተጸጽታ ስትመለስ አደረገላትና ልጇን ማረላት። እና ፈጣሪ እንደዚህ መሀሪ ነው። አስፈትኖ አስተምሮ ይምረናል። እውነት ነው። የጠየቅነውን ነገር በደንብ ፈትኖ ካበሰለን በኋላ በተለያየ ችግር ፈትኖን ብስል ካለን በኋላ ደግሞ የጠየቅነውን ነገር ይሰጠናል። እውነት ነው።
እውነት ነው ሀቢባዬ፣ የእውነት እግዚአብሔር ኃያል ነው፣ ሁሉም ማድረግ የሚችል ነው። አይ ነው ምንም አልጠራጠርም። እኔ ነገርኩሽ በህይወቴ በመንገዴ ሁሉ እግዚአብሔር ምንም እኔ እግዚአብሔር እንደዚህ አድርግልኝ ብዬው እኔ አሳፍሮኝ አያውቅም። እግዚአብሔር ይመስገን የውስጤን አይቶ ነው መሰለኝ የሰጠኝ። ማዳም እናት ናት፣ እናት ማለት ነው። አንድ ቀን ሳይከፋኝ መጣው። እስካሁን አንድ ቤት ነው የምሰራው፣ እስካሁን ድረስ አንድ ቤት ነው የምሰራው። በቃ እናት ናት ማዳሜ ማለት ነው። እናት በያት በቃ ምን ብዬ ልንገርሽ። እግዚአብሔር ለካ የውስጥን የሚያምላክ አለ ነው የምለው ማለት ነው። በቃ ያፍን አይደለም እግዚአብሔር የልብን የሚያምላክ አለ እኮ። ፈጣሪ እኮ በሁሉ ነገር አይጣላም። እዛ ጋር የተበላሸ ነገር አለ የሚያስጨንቅሽ፣ እንዲስተካከል የምትፈልጊው ጧት ማታ የምትጸልይው። እዚህ ጋር ደግሞ በስራ ብትበዳ ያስብሽዋል ብዙ ነገር ይቻላል። በጣም ምን ሆነ ነበር በዛ ችግርሽ እንድትጽናኝ ስለፈለገ ጥሩ ስራ ደግሞ ሰጠሽ፣ ጥሩ መዳም ደግሞ ሰጠሽ። በጣም እና አንቺ ደግሞ አይነሽ ስራሽን ታመሰግኛለሽ፣ ጤናሽን ታመሰግኛለሽ። ለምን ሆነብኝ አላልሽም። እኔን ብቻ ጤናዬን አትንሳኝ እንጂ ሰርቼ ባሌንም ማሳክማለሁ፣ ባሌንም አኖራለሁ፣ ልጆቼንም አኖራለሁ ብለሽ ፈጣሪን ስላላማረርሽው ደስ ይለዋል ፈጣሪ። አሁን አየሽ ለምን እኔ ሁሌ እኔነቴን ሳይ ከኔ በታች ብዙ አለ፣ ብዙ ነገር ነው የማየው፣ ብዙ ነገር ነው የምሰማው። እና አስቢ አሁን አንቺ ያልጋ ቁራኛ ሆነሽ ቢሆን እኮ ምን ሆነ ነበር? ምን ሆነ ነበር? አንቺን ተወሽ ለቤተሰቦችሽ፣ አንቺ ደግሞ ለልጆችና ባልሽን እንድታግዢ አየሽ። አንቺን ደግሞ ቀጥ አድርጎ አቆመሽ፣ ጠንካራ አደረገሽ፣ ጤነኛ አደረገሽ። ኢማጅን አንቺን ደግሞ ያልጋ ቁራኛ ብትሆኝ ማን በሆነስ ነው? ማን ሊያኖራችሁ ነው? ማን ሊያኖር? እኔ የምለው እኮ ለዚህ ነው በቃ እግዚአብሔርን የማመሰግነው። እግዚአብሔር የሆነ አንድ ነገር ለካ ሲያደርግ አንድ ነገር አመቻችቶ ነው። እኔ የበታችን እንጂ የበላይን አታሳየኝ ነው የምለው። በቃ አንድ ቀን ባለኝ ነገር ሳላማረው በሆነብኝ ነገር አላማረውም። ተመስገን አንተ ከወደድከው ይሁን ብዬ ነው የምለው በቃ። እና አብዬ አመሰግናለሁ ስለ ምክርሽ፣ ስለ ሁሉም ነገር አመሰግናለሁ። እግዚአብሔር ያክብርልኝ የኔ መልካም፣ ሁሌም ኖሪልኝ፣ ክፉ አይንካብኝ። ጀግናነሽ። እሺ እኔ እናቴ ትሙት በርቺ፣ በጣም ጀግናነሽ። ፈጣሪ ይርዳሽና የሆነ ነገር ይዘሽ ደግሞ ሀገርሽ ላይ በደስታ ባለቤትሽም ድኖልሽ፣ ፈጣሪ ምንም አይሳነውም። ባለቤትሽ ድኖልሽ ሀገርሽ ላይ ከልጆችሽ ጋር ከባለቤትሽ ጋር ደስ በሚል በሞቀ ቤት እንደምትኖሩ ተስፋ አደርጋለሁ። አሜን አሜን። አመሰግናለሁ። እግዚአብሔር ያክብርልኝ። አሚን እናት፣ በጣም እናመሰግናለን። ይበርቺ። እሺ እሺ እህቴ አመሰግናለሁ። እሺ ጋይስ፣ አስተማሪ ታሪክ ራህማት የምትባለው ልጅ መጣች ደግሞ። አሁንም አንድ ቁጥር እየጻፈች ነው። ምንድን ነው የሚሻለኝ ከሷ ጋር? ራህመት መጻፍ አትችይም? ሀቡ I have a story to tell. Okay, come in ማሪ። ራህመት አንድ ቁጥር ከአንድ ቁጥር ውጪ አታውቂም? አንድ ቁጥር ስንት ቀኗ? 2 ቀን 3 ቀን ወይ አማርኛ መጻፍ አችልም ይሆን? የገንዘብ እርዳታ እንዳይሆን ፈርቼ እኮ ነው ካስገባዋት። ምን ትላላችሁ ቤተሰብ? ዝም ብላ ከትናንት ከና ጀምራ ራህመት የምትባል አንድ ቁጥር ነው የምጽፈው። እባክሽ ችግር ላይ ነኝ የገንዘብ አይደለም በይ፣ ወይ አስተማሪ ታሪክ ነው በይ ብዬ ብላትም ልጽፍ አልቻለችም። ዛሬ ችግር አንፈልግም ውዶች፣ የገንዘብ አለነት እንስማት። እሺ የገንዘብ ከሆነ ግን አስወጣታለሁ። ይኸው ተናግሬያለሁ። ችልም የገንዘብ እርዳታ መሰብሰብ ነው ለራሴ። ደግሞ ማትረዱትን ደግሞ ቃል አትግቡ። በቀደም ፕሪንሰስ የምትባል ልጅ $200 ከአሜሪካ ቃል ገብታ ሲደወልላት አሜሪካ ላለ ሰው ቁጥሯን ሰጥቼ እንዲደውሉላት አድርጌ ስደውላ ኢሊ በፔፓሏ መሰበስበው እህቴ ስደውልላት ብሎክ አረገቻት። እዚህ ጋር ሚዲያ ላይ ሰው እንዲያጨበጭብላችሁ ሰው እንዲያመሰግናችሁ ቃል አትግቡ። ከዛ ስልካችሁን ሰጣችሁ ሲደውልላችሁ ብሎክ አታርጉ። ነውር ነው፣ ፈጣሪ ያያል። አንድ ሁለተኛ ደግሞ አስቴር የምትባል ልጅ $100 ቃል ገብታ ነበረ። አሁን አልችልም ስችል እነግርሻለሁ አለቻት። ካልቻልሽ ለምን ቃል ገባሽ? ማን ህዝብ እንዲያጨበጭብልሽ ምን ያደርግልሻል? የህዝብ ጭብጨባ የፈጣሪ አይበልጥም? ፈጣሪ እኮ ህዝብ ፊት ቃል ገብታችሁ ከኋላ ስትክዱ እኮ ፈጣሪ ያያል። ነገ እኮ እናንተም ታማችሁ መታከሚያ ልትለምኑ ትመጡ ይሆናል። በታመመ ሰው በተቸገረ ሰው አትቀልዱ። ቃል አትግቡ። ማንም ሽጉጥ አልደቀነባችሁ።
ወዳችሁ ፈቅዳችሁ ነው ቃል የምትገቡት። ወዳችሁ ፈቅዳችሁ ቃል ከገባችሁ ደግሞ ቃላችሁን አክብሩ። ካለበዛ ቃል አትግቡ። ማንም ነይ ግቢ ብሎ ጎትቶ ቃል ያስገባችሁ ሰው የለም። ፈጣሪ የልብን የሚያይ አምላክ የልባችሁን አይቶ የስራችሁን ይሰጣችኋል እያንዳንዳችሁ። እሺ ቤቲ አቡዬ እንዴት ነሽ? እንደማሪ ሰላም ነው አለሁልሽ። እንዴት ነሽ? ባይ ዘ ዌይ ሁሌ ነው የምከታተልሽ፣ ግን በጣም እኔ ራሱ በጣም መናገር የምፈልገው ስቶሪ አለኝ። ግን አይ ዋዝ ላይክ ብዙ ሰዎች በዚህኛው ቲክቶክ ብዙ ሰው ያቀኛል which is like family member too so ሌላ አካውንት ከፍቼ ስጽፍ አሁን አይ ቲንክ ፎሎወር ያስፈልገኛል መሰለኝ ለመግባት አይደል ገስትሽ ላይ እኔ እንጃ። አይ ኢንቫይትድ ዩ 00 ሆኖ 00 ያ ፎሎ አርጊ ብዬሽ ፎሎ አርገሽ ኢንቫይት አርገሽ ኢንቪቴሽን ወደ አንቺ አልመጣም መሰለኝ። መጥቷል፣ ግን አክሰፕት ሳረገው I don't know why ለምን እንደማልገባ ከላይ ምን ይልሻል? ይጽፋል እኮ አይደል አንቺ ወይ don't have access ምናምን ይልሻል? No, I think I have to go to live ከዛ በኋላ ስልክልሽ ነው። ምክንያቱም ለኔ የሚለኝ ላይቭ ገብተሽ ነው መላክ የምትችይው ነው። like I have to host live ከዛ በኋላ ላንቺ ምልክ ከዛ በኋላ ነው ምልክልሽ። በጌም እሱ ሆስት ይባላል። እሱማ ጌም ስንጫወት እንደምናደርገው ነው። ኖ ገስት ለመግባት እኔ ኢንቫይት ሳደርግሽ አንቺ አክሰፕት የሚለውን ስትነኪ ምንድን ነው የሚልሽ? you are not able to join ነው የሚልሽ? Yes, I'm not able to join. Yes, I'm not able to join. ፎሎ ያስፈልግሻል ላይክ ገስት ላይ ለመግባት። በቀደም ተስፋ ያደርገም አዲስ ከፍቶ መጥቶ ላስገባው ስል ፎሎ ስለሌለው እምቢ አለ። አያስገባም። ሌላ ፌክ አካውንት የለሽም ሌላ? No, this is the only account I have. እና አሁን የከፈትኩት ደግሞ ፎሎ አስደርገሽ ታሪኬን ብናገር ደስ ይለኛል። just I open it for this purpose. ፎሎ ያርጉሽ ካልገባሽ እዚህ ካልገባ አካውንቱ እንዴት ያደርጉሻል? Oh yeah. ፎሎ ለማድረግ እኮ you have to be in the guest እኮ። Yeah, I know. I don't know what to do. I don't know. ሁሌ ታውቂያለሽ like ይሄንን ስቶሪ ለማንም አውርቼው አላውቅም እና I just want to let it go. Sometimes ስታወሪ የሆነ ነገር ስትናገሪ ከዛ እንትን ይልሻል። በፊት አካውንት ብትመጪ በድምጽሽ ኦልሬዲ በዚህ አካውንት በዋናው አካውንትሽ መግባት አልነበረብሽም። ኦልሬዲ እኮ በድምጽሽ ያውቁሻል አይደል? የሚያውቅሽ ሰው እኮ በድምጽሽ ያውቅሻል። Yeah, actually true. ሶ ምንድን ነው የሚያሳፍረው ነገር? No, it's not ማፈር ምናምን ሳይሆን ስቲል አሁን ይሄንን ፓርት እኔ ማወራውን ነገር የማያውቁ ፋሚሊ ሜምበሮች ያሉ which is ደግሞ እንዲያውቁ የማልፈልጋቸው so ፎሎ የሚያደርጉኝ ማለት ነው። እና እንትን እንዲል አልፈልግም፣ ሌላ ሜት እንዲፈጥር አልፈልግም። አካውንት ከፍተሽ አካውንቱን ሜቢ ኮመንት ላይ እኔ ነኝ ፎሎ አድርጉኝ ብለሽ ጻፊና እኔም ፎሎ አድርጓት እላለሁ። በዛ ፎሎ ተደርጎ ነገ ምናምን ወይ ገብተሽ ትነግሪናለሽ። 100 ፎሎ ይመስለኛል 100 ብቻ ነው መሰለኝ የሚያስፈልገው ለመግባት። ኦኬ ሶ በዛኛው አካውንት ቲክቶክ ላይ ኮመንት ላይ ይሄኛውን አካውንት ፎሎ አድርጉ ትላችኋለሁ። ኮመንት ላይ ስትጽፊ አማርኛ አትጽፊም፣ በእንግሊዝኛ ነበር ስትጽፊ ነበረው። ኖ ላይክ አማርኛ ታይፕ አደርጋለሁ፣ ግን እንግሊዝኛው ስለሚቀናኝ ነው ቶሎ የምጽፈው በሱ። but that come in because you don't have enough followers in the other account. እሺ ነይና በሱ ኮመንት ላይ በአማርኛ እኔ ነኝ ብለሽ ጻፊልኝና እኔ ይሄኛው